recent attacks from the rapid support forces early in the morning is significant and important because ኢትዮ ሱዳን ድንበር ምን ተፈጠረ? የዳጋሎ ጦር ተቆጣጠረ። የሸረሪናው ክስተት የሱዳንን አውደ ውጊያ መገለባበጥ ጀምሯል። በኢትዮ ሱዳን ድንበር አዳዲስ አሰላለፎች መከሰት ጀምሯል። ቀጠናውን ለውጥረት ዳርጎት የነበረው የሸረሪናው ውጊያ በሱዳን ጦር መሪ ጄኔራል አልቡራን ላይ ሌላ ጣጣን አምጥቶባቸዋል። ከዋትና ከኤርትራ መንግስት ጋር የጋራ ትብብር እንዳለው የሚነገርለት የሱዳን ጦር ለወራት በፈጥኖ ደራሽ ኃይሉ ላይ ድል ሲቀዳጅ የሰነበተ ቢሆንም አሁን ላይ አይቀጡ ቅጣት እየተቀጣ ነው ተብሏል። በጄኔራል አምዳን ደጋሎ ሐሜት የሚመራው የሱዳን ፈጥኖ ደራሽ ኃይል አቅሙን አጠናክሮ ወደ መሃል ሱዳን እየገፋ መሆኑም ተሰምቷል። ጦሩ ኢትዮጵያና ሱዳንን የምታዋስነውን ስትራቴጂካዊ የኩምሩክ ከተማን በእጁ አስገብቶ ወደፊት እየገፋ መሆኑን የዓለም አቀፍ መገናኛ ብዙሃን እየዘገቡ ነው። ይህ ለአልቡራን ለኤርትራም ሆነም ለዋት ትልቅ የራስ ምታት እንደሆነም ተንታኞች እያስረዱ ሲሆን ይልቁንም ግን ለፈጥኖ ደራሽ ኃይሉና ለኢትዮጵያ መንግስት ጮቤ የሚያስረግጥ ድል ነው ተብሏል። ከሸረሪናው ውጊያ በኋላ በኢትዮጵያ ድንበር አቅጣጫ በሚነሱ ድሮኖች ተደጋጋሚ ጥቃት እየደረሰብኝ ነው ሲል ሲከስ የነበረው የሱዳን ጦር አሁን ላይ ወሳኙን የድንበር ግዛት ተነጥቆ መፈርጠጡን ተከትሎ በጎረቤት ሀገር ሱዳን ያለውን የጦርነት አውድ እንደሚገለባብጠው እየተነገረ ነው። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ በተጨባጭ በኢትዮ ሱዳን ድንበር ባለችው የኩምሩክ ከተማ የተፈጠረው ምንድን ነው? የአልቡራንን ክስና ኪሳራም እንዲሁም የቀጠናውን ቀጣይ ጣፋንታም በጥልቀት እናስቃኛችኋለን። እስከ ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ኩምሩክን ከአልቡራን መንጋጋም ፈልቅቆ የሰለቀጣት የዳጋሎ ጦር አለቀለት ሲባል አቧራውን አራግፎ አልቡራንን ጉድ የሚሰራው የቅጥረኞች ስብስብ ነው የሚባለው የጄኔራል አምዳን ደጋሎ ሐሜቲው የሱዳን ፈጥኖ ደራሽ ኃይል አልቡራንን ጉድ ሰርቶታል። በሱዳን ብሉ ናይል ግዛት ውስጥ ከኢትዮጵያ ጋር በሚያዋስነው ድንበር ላይ የምትገኘው ስትራቴጂካዊቷ የኩምሩክ ከተማም በመሐመድ ሐምዳን ደጋሎ ሐሜቲ በሚመራው ፈጥኖ ደራሽ ኃይልና በአጋሮቹ ቁጥጥር ስር መዋሏን የጦርና የመንግስት ምንጮች አስታውቀዋል። አልጀዚራ እንደዘገበው ፈጥኖ ደራሽ ኃይሉና የሱዳን ህዝቦች የነጻነት ንቅናቄ ወደ ከተማዋ የገቡ ሲሆን የሱዳን ብሔራዊ ጦር ከስፍራው ማፈግፈጉም ተገልጿል። የፈጥኖ ደራሹ ጥምረት በሰራዊቱ ላይ ከባድ ኪሳራ ማድረሱን የጦር መሳሪያዎችንና ጥይቶችን መማረኩን በወጣው መግለጫ ላይ አረጋግጧል። የዚህች ወሳኝ የድንበር ከተማ መያዝ ከሱዳን የእርስ በርስ ጦርነት ባለፈም የቀጠናውን የጂኦፖለቲካዊ ውጥረት ይበልጥ የሚያባብስ ነው። የጄኔራል አብዱልፈታህ አልቡራን አስተዳደር የኢትዮጵያ መንግስት ለፈጥኖ ደራሽ ኃይሉ ድጋፍ ያደርጋል፣ እንዲሁም በኢትዮጵያ ግዛት ውስጥ በምትገኘው ኩምሩክ ማሰልጠኛ ካምፕ ፈቅዶለታል ሲል በተደጋጋሚ ሲከስ መቆየቱ ይታወሳል። የኩምሩክ ከተማ ኢትዮጵያን ከብሉ ናይልና ከሰፊው የናይል ሸለቆ ጋር የምታገናኝ ወሳኝ የንግድና የትራንስፖርት መስመር በመሆኗ ከተማዋ በፈጥኖ ደራሽ ኃይሉ ቁጥጥር ስር መዋሏ የቡርሃን መንግስትን ስጋት ይበልጥ እንዲጠናከር ሊያደርገው ይችላል። የኩምሩክና የአካባቢው አስተዳደር ለተከታታይ 3 ቀናት በድሮንና በከባድ መሳሪያ የታገዘ ጥቃት ሲፈጸምበት መቆየቱን ገልጾ ጥቃቱ ከቀጠናው ጎረቤት የመጣ ነው በማለት ኢትዮጵያን በተዘዋዋሪ የሚወነጅል መግለጫን አውጥቷል። አስተዳደሩ አክሎም የሱዳን ጦር ከተማዋን ነዋሪዎቿንና የህዝብ ተቋማትን ለመከላከል በጽናትና በጀግንነት ሲፋለም መቆየቱን አስታውቋል። ከተማዋ ባለፈው መጋቢት ወር በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበረች ቢሆንም የሱዳን ጦር ባለፈው ወር አስመልሷት ነበር። አሁን ግን ዳግም ከእጁ ወጥታለች። በሌላ የጦር ግንባር ደግሞ የሱዳን ጦር በሰሜን ኮርዶፋን በሚገኘው ጃብራ አልሼክ በተባለችው ቁልፍ ከተማ ላይ ፈጥኖ ደራሽ ኃይሉ የሰነዘረውን ጥቃት ማክሸፉን አሳውቋል። ከ250 በላይ የጦር ተሽከርካሪዎችን በማሰለፍ በከባድ መሳሪያና በድሮን የታገዘ ጥቃት የከፈቱት የአርኤስኤፍ ታጣቂዎች በውጊያው በርካቶቹ ሲገደሉ ሌሎች መማረካቸውን የጦር ምንጮቹ ጠቁመዋል።
ጀብራ አልሼክ ወሳኝ የትራንስፖርት ማዕከል በመሆኗ ይቺን ከተማ መቆጣጠር RSF በሰሜን ኮርዶፋን ዋና ከተማ አልኦቤዳና በካርቱም አቅራቢያ በምትገኘው ኦምዱርማን ላይ ከፍተኛ ጫናን ለማሳደር ያስችላል። እነዚህ አዳዲስ ጥቃቶች ፈጥኖ ደራሽ ኃይሉም በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ በሚገኙ 5 የጦር ሰራዊት ከተሞች ላይ የተቀናጀ የድሮን ጥቃት ከፈጸመ ማግስት የተከሰቱ ናቸው። ከሚያዝያ 2023 ጀምሮ በሱዳን የተቀሰቀሰው ይህ አስከፊ ጦርነት የተመድ የጭካኔ ጦርነት ብሎ እስከሚጠራው ድረስ የደረሰ ሲሆን ግጭቱ እስካሁን ድረስ ከ200,000 በላይ ሰዎችን ለህልፈት ዳርጓል። በተጨማሪም ወደ 15 ሚሊዮን የሚጠጉ ዜጎችን ከቀያቸው በማፈናቀል በዓለማችን እጅግ የከፋውን የረሃብና የስደት ቀውስ አስከትሏል። ፈጥኖ ደራሽ ድጋፍ ሰጪ ኃይሉ የኩምሩክን ከተማ የተቆጣጠረው ከ2 ቀናት በፊት በብሉ ናይል ክልል በከፈተው ሰፊ ጥቃት ሌላኛዋን ቁልፍ የድንበር ከተማ ቄሳን ከተቆጣጠረ በኋላ ነው። የሱዳን ጦር በቅርብ በዚያው አካባቢ የተቃጣበትን ጥቃት መመከቱን ማስታወቁ አይዘነጋም። ከብሉ ናይል ክልል ዋና ከተማም ኤድ ዳማዚን በ136 ኪሎ ሜትር ርቀት ላይ የምትገኘው ኩምሩክ ወደ ኢትዮጵያ የሚያስኬድ ትልቅ የድንበር ማቋረጫና የወታደራዊ አቅርቦት መስመር በመሆኗ በሁለቱም ወገኖች ዘንድ ከፍተኛ ስትራቴጂካዊ ቦታ እንደሆነች እንዲሁም ተፈላጊነቷም በዛው ልክ መሆኑን ዘገባዎች ያመለክታሉ። የሱዳን ፈጥኖ ደራሽ ኃይል የሱዳን ዋና ከተማ ካርቱምን ጨምሮ የሱዳን ጦር በሚቆጣጠራቸው የተለያዩ ከተሞች ላይ በሰው አልባ አውሮፕላኖች ጥቃት ማድረስ መቀጠሉም ተሰምቷል። በአይን ምስክሮችና የጦር ምንጮች እንዳሉት ከሆነ የዛሬው ጥቃት ለወራት ከተፈጸሙት ጥቃቶች ሁሉ ከፍተኛ ደረጃ ላይ የሚገኘው ነው ተብሏል። ፈጥኖ ደራሽ ኃይል ካርቱምን በኮርዶፋን የምትገኘው አልቡኤዳንና የሰሜን ሱዳን ከተሞች አትባራንና ኤልዳማርን ብዛት ባላቸው ድሮኖች መደብደቡን የሱዳን ጦር ምንጭ ተናግሯል። የሱዳን ጦር የፈጥኖ ደራሹን ኃይል አስወጥቶ መልሶ የያዛትና ከዚህ ቀደምም የድሮን ጥቃቶች ኢላማ የሆነችው ካርቱም ለወራት አንጻራዊ መረጋጋት ሰፍኖባት ነበር። በካርቱም ጥቃቱ የደረሰው ከማለዳው 11 ሰዓት ላይ እንደነበር በወቅቱም በኦምዱርማን በስተሰሜን በሚገኘው ወዲ ሰይዲና ከተባለው የሱዳን ጦር ሰፈር በኩል ደግሞ የጸረ አውሮፕላን ሚሳኤሎች ድምጽ መሰማቱን የፈረንሳይ የዜና አገልግሎት ዘግቧል። የአይን ምስክሮች እንደተናገሩት ሰሜን ካርቱም ከናይል ወንዝ ባሻገር በኤል ድሮሼባ አካባቢ 2 ድሮኖችና መስጊድ እንዲሁም የኤሌክትሪክ ትራንስፎርመር ተመቷል። ድሮኖቹ በአየር መቃወሚያ ይመቱ አይመቱ ወዲያውኑ የተባለ ነገር የለም። በሲቪሎች ላይ የደረሰ ጥቃት ይኖር አይኖርም የተሰማ ነገር የለም። በሱዳኑ ጦርነት የተገደሉት ሰዎች ቁጥር ከ200,000 በላይ ይገመታል። የሱዳን ጦር ባለፈው ወር በዚህ በቄሳን ጠቅላይ ግዛት ስር በሚገኙ ዲምሳድና ያራ በተባሉ አካባቢዎች ላይ በተመሳሳይ መልኩ የተሰነዘሩ ጥቃቶችን መከላከል መቻሉን ማስታወቁ ይታወሳል። ብሉ ናይል ግዛት ውስጥ የሱዳን ብሔራዊ ጦር ሰፊ ቦታዎችን ተቆጣጥሮ የሚገኝ ሲሆን የሱዳን ሕዝብ ነጻነት ንቅናቄ ደግሞ እንደ አውሮፓ አቆጣጠር ከ2011 ጀምሮ በደቡብ ኮርዶፋንና በብሉ ናይል ክልሎች ራስን በራስ የማስተዳደር መብት ለማስከበር ከመንግስት ኃይሎች ጋር ሲዋጋ የቆየ ቡድን መሆኑ የሚታወስ ነው። በሱዳን የፈጥኖ ደራሽ ኃይል የህወሓት ታጣቂዎች ተገድለዋል መባሉ ኮማንዶዎች ሆነይ ዝልል አመያተከ ከላቀይሁን ዕዞ ዘለኹም ኩራት ተኸታተልቲ እዞም ተወርወርቲ እዚኣቶም ኣብ ዝኾነውን ቦታ በሱዳን መከላከያ ሰራዊትና በፈጥኖ ደራሽ ኃይል መካከል እየተካሄደ ያለው ደም አፋሳሽ የውስጥ ጦርነት እጅግ በከፋ ሁኔታ በቀጠለበት በዚህ ወቅት የትግራይ ህዝብ ነፃ አውጪ ግንባር ታጣቂዎቹን በጎረቤት ሀገር ጦርነት ውስጥ በማሰለፉ አሰቃቂ የሰው ህይወት እልቂትና ሰብአዊ ቀውስ እየደረሰ እንደሚገኝ ከስፍራው የሚወጡ ዘገባዎች እያመላከቱ ናቸው። ቀጠናው ለሪፖርተር የደረሱ መረጃዎች እንደሚያስረዱት በማይመለከታቸው የሱዳን የውስጥ ጦርነት ውስጥ በፖለቲካዊና ቁሳቁሳዊ ስምምነት እንዲሰለፉ የተደረጉ በርካታ የትግራይ ወጣቶች በግንባር ቀጠናዎች ላይ ከፍተኛ የሰው ህይወትና የአካል ጉዳትን አስተናግዷል። ባለፉት 4 ተከታታይ ቀናት በነበረው አሰቃቂ ውጊያ ብቻም ከፍተኛ ቁጥር ያላቸው የትህነግ ታጣቂዎች መገደላቸውና መቁሰላቸው ተመላክቷል። ገለልተኛ ወገኖች ግን እስካሁን ጉዳዩን አላረጋገጡም። ይህ ሁሉ እልቂትና ውድመት በወጣቶች ላይ እየደረሰ ባለበት ሁኔታም ትህነግ ተጨማሪ አዲስ ታጣቂዎችን ወደ ሱዳን የግንባር ቀጠናዎች ለማሰለፍ ዝግጅት እያደረገ መሆኑ ተጠቅሷል። የህፃናት ምልመላና የቪዲዮ ምስክሮች ከጦርነቱ ቀጠና እየወጡ ያሉ ተንቀሳቃሽ ምስሎችና የአይን እይታ መረጃዎች እንደሚያመላክቱት ትህነግ እድሜያቸው ለወታደራዊ አገልግሎት ያልደረሱ
ሕፃናትን ጨምሮ ለሱዳኑ ጦርነት አሳልፎ ሰጥቷል። በቅርቡ ይፋ የሆነ ተንቀሳቃሽ ምስል እንደሚያሳየው በትህነግ አማካኝነት ወደ ሱዳን ውጊያ ተልኮም በአርኤስኤፍ ኃይሎች እጅ የወደቀ እድሜው ትንሽ የሆነ የትግራይ ሕፃን ከምርኮኞቹ መካከል ይገኝበታል። ድርጊቱ ሕፃናትን ለጦርነት ማሰለፍን የሚከለክሉ ዓለም አቀፍ ሕጎችን የጣሰና ወጣቶችን ለፖለቲካዊ ጥቅም ማዋል እንደሆነ ወቀሳዎችን አስከትሏል። ቀጠናዊና ሰብአዊ ስጋቶች የፖለቲካና የሰላም ተንታኞች እንደሚሉት በማይመለከታቸው የሱዳን የውስጥ ጦርነት ውስጥ የትግራይ ወጣቶችና ሕፃናትን አሰልፎ መስጠት የትግራይን አቅም በከንቱ የሚያስጨርስና ሰብአዊ ቀውሱን የሚያፋጥን ከመሆኑም በላይ የቀጠናውን አለመረጋጋት ሊያባብሰው እንደሚችል ስጋታቸውን ይገልጻሉ። አሰቃቂው የጅምላ መቃብር መገኘት A mass grave containing at least 25 civilians had been discovered, including women, children. በሱዳን ብሉ ናይል ክልል በፈጥኖ ደራሽ ኃይሎች የተገደሉ የ25 ሰላማዊ ሰዎች አስክሬን የያዘም የጅምላ መቃብር መገኘቱን አንድ የአካባቢው ባለስልጣን እሁድ ዕለት አስታውቋል። መቃብሩ የሴቶች የሕፃናትና የሆስፒታል ሰራተኞች አስክሬን የያዘ መሆኑ ተገልጿል። በኩምሩክ ከተማ የጅምላ መቃብሩ መገኘቱ የተሰማው የሱዳን ሰራዊት ካርቱምና ጌዚራ ግዛቶችን ከአርኤስኤፍ ነፃ ካወጣ በኋላ ተመሳሳይ የጅምላ መቃብሮች መገኘታቸውን ተከትሎ ነው። የኩምሩክ ከተማ ኮሚሽነር አብዱልአቲ ሙሐመድ አልፋቂ በሰጡት መግለጫ የሰራዊቱ አባላት ታጣቂ ቡድኑን ከከተማዋ ካባረሩ ከአንድ ወር በላይ በሆነ ጊዜ ውስጥ በሰሜን ምስራቅ የከተማዋ ክፍል ባካሄዱት የማጽዳት እንቅስቃሴ መቃብሮቹን ማግኘታቸውን ገልጿል። አልፋቂ አክለውም ተጎጂዎቹ የተገደሉት አርኤስኤፍ በከተማዋ ላይ ጥቃት በሰነዘረበት ወቅት የአጥፍቶ ጠፊ ድሮኖችን በማስወንጨፍ ይጠቀምበት በነበረው ጀበል ፋንካት በተባለ ኮረብታ አቅራቢያ መሆኑን ተናግሯል። የሱዳን ሰራዊት ኩምሩክን ሐምሌ 1 ቀን 2018 ዓ.ም መልሶ ተቆጣጥሮታል። አርኤስኤፍ ስትራቴጂካዊ የሆነችውን ይቺን የድንበር ከተማ በየካቲት 29 ቀን 2018 ዓ.ም በቁጥጥር ስር ያዋለው በአብዱልአዚዝ አልሂሉ ከሚመራው የሱዳን ሕዝብ ነፃ አውጪ ንቅናቄ ሰሜን ጋር በመሆን ከኢትዮጵያ ድንበር በኩል በጋራ በከፈቱት ጥቃት ነበር። የሰብአዊ መብት ተከታታዮችና የአካባቢው ነዋሪዎች አርኤስኤፍ ኩምሩክንና በአቅራቢያ የሚገኙ የብሉ ናይል አካባቢዎችን በቁጥጥር ስር አድርጎ በቆየበት ወቅት ከህግ ውጭ የሰዎች ግድያ፣ ዘረፋና አስገዳጅ ማፈናቀልን ጨምሮ በርካታ አሰቃቂ ድርጊቶችን ፈጽሟል ሲሉ ከሷል። ከኢትዮጵያ ጋር የምትዋሰነው ኩምሩክ ከሀገሪቱ 10 ዓመታትን ባስቆጠሩት የእርስ በርስ ጦርነቶች ውስጥ በተደጋጋሚ በመንግስት ኃይሎችና በአማጽያን ቡድኖች እጅ ስትገባ የቆየችና ለግጭት የተጋለጠች ከተማ ናት። የአልቡራን ክስና ኪሳራ Switching gears for now, in a first since the civil war, Sudan's army-backed government has accused neighboring Ethiopia of launching drones into the country. በጀነራል አብዱልፈታህ አልቡራን የሚመራው የሱዳን ጦር ፈጥኖ ደራሽ ኃይሉ በኢትዮጵያ መንግስት ይደገፋል የሚል ተደጋጋሚ ክስ ሲያቀርብ ቆይቷል። ፈጥኖ ደራሽ ኃይሉ ኩምሩክን ከመቆጣጠሩ አስቀድሞ ከብሉ ናይል ግዛት ባሻገር የሱዳን ጦር በገዳሪፍ ግዛት በሚገኙት ምስራቅ ጋላባት፣ ባሱንዳና አልፋሽጋ አካባቢዎች የሰፈሩ ወታደሮችን ሲያጠናክር ቆይቷል። ጦሩ በተለይ ሱዳን ከኢትዮጵያ በምትዋሰንባቸው አካባቢዎች ላይ ያተኮረው ሁለቱ ሀገራት በይፋ ከተወነጃጀሉ በኋላ ነው። ከወራት በፊት ከባህር ዳር በተነሱ ድሮኖች በካርቱም ዓለም አቀፍ አውሮፕላን ማረፊያም ዋይት ናይል፣ ብሉ ናይል፣ ሰሜንና ደቡብ ኮርዶፋን ግዛቶች ጥቃት እንደተፈጸሙ የሱዳን ጦር ቃል አቀባይ ብርጋዴር ጄኔራል አሲም አዋድ አብዱልዋሂብ የከሰሱት ባለፈው ሚያዝያ 28 ቀን 2018 ነበር። ሱዳን ቁጣዋን ለመግለጽ በአዲስ አበባ የሚገኙ አምባሳደሯን ለምክክር ወደ ካርቱም ጠርታ እንደነበር አይዘነጋም። ውንጀላውን መሰረተ ቢስ በማለት ውድቅ የሚያደርገው የኢትዮጵያ መንግስት በበኩሉ የሱዳን ጦር በሀገሪቱ በሚካሄደው ጦርነት የህወሓት ቅጥረኛ ወታደሮችን አሰልፏል በማለት ከሷል። ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች ነው ያለው የኢትዮጵያ ውጭ ጉዳይ ሚኒስትር የሱዳን ጦር አሁንም የሆነ ከዚህ ቀደም ያቀረባቸው ክሶች የራሳቸውን ተንኮለኛ አጀንዳ ለማራመድ በሚፈልጉ የውጭ ደጋፊዎች ትዕዛዝ ውጤት እንደሆነ አጣጥሏል። ከብሉ ናይል ግዛት የሚጎራበተውና ታላቁ የህዳሴ ግድብ በሚገኝበት የቤኒሻንጉል ጉሙዝ ክልል ለረጅም ዓመታት ደም አፋሳሽ ጥቃቶችን ሲያስተናግድ ቆይቷል። ሱዳን ከኢትዮጵያ ጋር ኃይለኛ ፍጥጫ ውስጥ በገባችበት በዚህ ወቅትም ከቀይ ባህር ዳርቻ የምትገኘው ፖርት ሱዳን ከተማ የጽምዶ እንግዶችን
በቅርቡ አስተናግዳለች። ጽምዶ በኤርትራና በትግራይ መካከል የህዝብ ለህዝብ ግንኙነት መድረክ ሆኖ ተጀመረ ቢባልም ከኢትዮጵያ መንግስት የተቃቃሩ ኃይሎች ስትራቴጂካዊ ጥምረት ሆኖ ይታያል። ለዳጋሎ የልብ ምት የሆኑ ሀገራት ጀነራል ሐምዳን ዳጋሎ እዚህ ለመድረሱ የአቡዳቢ ነገስታት ሚናም አይተኬ መሆኑን ብዙዎች ይመሰክራሉ። የተባበሩት አረብ ኤሚሬትስ መሳሪያ፣ የህክምና ቁሳቁስና ሌሎችም ድጋፎችን ለፈጥኖ ደራሽ ኃይሉ እንደምታቀርብ ይታመናል። የተባበሩት መንግስታት ባለሙያዎች እውቅና የሰጧቸው ብዙ ሪፖርቶች እንደሚጠቁሙት በቻድ፣ በደቡብ ሱዳን፣ በሊቢያም፣ በሶማሊያና በማዕከላዊ አፍሪካ ሪፐብሊክ በኩል ወታደራዊ ተሽከርካሪዎች፣ ሰው አልባ አውሮፕላኖች እንዲሁም ሌሎች ከፍተኛ የጦር መሳሪያዎችን ሰጥታለች። የተባበሩት አረብ ኤሚሬትስ ዋነኛ የፈጥኖ ደራሽ ኃይሉ ደጋፊ መሆኗ ቢታመንም ኬንያ በተለያዩ አጋጣሚዎች የአርኤስኤፍን መሪዎች አስተናግዳለች። የካቲት 2025 ላይ በኬንያ በተካሄደው የፖለቲካ ውይይት መድረክ ላይ አርኤስኤፍ የራሱን መንግስት መመስረቱን ይፋ አድርጓል። በዚህ ምክንያት የሱዳን ጦር በናይሮቢ የሚገኘውን የሀገሪቱን ኤምባሲ ለመዝጋት ተገዷል። የሱዳን ጦር ፈጥኖ ደራሽ ኃይሉን ይደግፋሉ ካላቸው ሀገራት ማለትም ከተባበሩት አረብ ኤሚሬትስ፣ ከኬንያና ከቻድ ጋር ያለውን ዲፕሎማሲያዊ ግንኙነት አቋርጧል። የሊቢያ ብሔራዊ ጦርና የደቡብ ሱዳን ጦርም ፈጥኖ ደራሽ ኃይሉን ይደግፋሉ በሚል በሱዳን ጦር ይከሰሳሉ። የደቡብ ሱዳን ጦር ለአርኤስኤፍ ጦር ቅጥረኛ ወታደሮችን እያቀረበ ነው ሲል የሱዳን ጦር ከዚህ ቀደም ከሷል። የተባበሩት አረብ ኤሚሬትስ፣ ኬንያ፣ ቻድ፣ ደቡብ ሱዳንና ሊቢያም በሀገሪቱ ጦር የቀረቡባቸውን ክሶች አስተባብለዋል። በጥቅም የሰከሩ ጄኔራሎችና የማያባራው እልቂት 4 years later, the same two men are now at war with each other, tearing Sudan apart, killing hundreds of civilians. የተባበሩት መንግስታት በሱዳን እየተካሄደ ያለው የእርስ በርስ ጦርነት በዓለም አስከፊ የሆነ ሰብአዊ ቀውስ ማስከተሉን ገልጿል። እንደ መንግስታቱ ድርጅትና የሰብአዊ እርዳታ ኤጀንሲዎች ዘገባ ከሆነ ጦርነቱ ከተጀመረበት ጊዜ አንስቶ በ10 ሺዎች የሚቆጠሩ ሰዎች ተገድለዋል። ወደ 14 ሚሊዮን የሚጠጉ ሰዎች ከቀያቸው ተፈናቅለው ወደ ተለያዩ ጎረቤት ሀገራትም ለመሸሽ ተገዷል። ጦርነቱ ሰፊውን የሱዳንን ህዝብ ወደ ረሃብ መግፋቱን የተባበሩት መንግስታት ድርጅት አሳውቋል። አክሎም በሚሊዮን የሚቆጠሩ ሰዎች ለከፋ የምግብ ዋስትና እጦት እንደሚዳረጉ ያስጠነቀቀ ሲሆን የጤናና የእርዳታ አቅርቦቶች በግጭት ወደ ተጠቁ አካባቢዎች መድረስ ሳይችሉ መቅረታቸውን ገልጿል። አርኤስኤፍና የሱዳን ጦር በተባበሩት መንግስታት ድርጅት በአሜሪካና በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሰላማዊ ዜጎች ላይ ጥቃት፣ የማንነት ተኮር ግድያና ሰፊ ጾታዊ ጥቃትን ጨምሮ ከባድ የሰብአዊ መብት ረገጣዎችን በማድረስ ክስ ቀርቦባቸዋል። የሱዳን ፈጥኖ ደራሽ ኃይልን ወደ ሱዳን ጦር ለማዋሃድ በተደረገ ሙከራም በሁለቱ ጄኔራሎች የስልጣን ሹኩቻ የተጀመረው የሱዳን ጦርነት በወርቅና በነዳጅ የበለጸገችውን ሀገር ወደ መለያየት አፋፍ ላይ አድርሷታል። ሁለቱም ወገኖች ሀገሪቱን በሙሉ ለመቆጣጠር እንደሚፈልጉ ይናገራሉ። ሱዳናዊቷ የፖሊሲ ተመራማሪ ሊና በድሪ ፈጥኖ ደራሽ ኃይሉ ትይዩ መንግስት ካቋቋሙበት ጊዜ ጀምሮ እንደ ዋና ዓላማው ራሱን ህጋዊ የሀገሪቱ አስተዳደር አድርጎ ማቅረብ መሆኑን ስትገልጽም ነበር። በአንጻሩ የሱዳን ጦር በውጭ የሚደገፉ ታጣቂዎችን የሚዋጋ የሉዓላዊ ሀገር ጠበቃ መሆኑን በተደጋጋሚ አጽንኦት መስጠቱን ገልጻለች። በዚህ የተነሳም ሁለቱም ተፋላሚ ኃይሎች የተኩስ ማቆምም ሆነ የፖለቲካ መፍትሄን እንደ መልካም አጋጣሚ አይመለከቱትም። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።